እንዲ ምንድነው ውዶቼ? ምን ተፈጥሮ ነው? እኔ በጣም ነው የደነገጥኩኝ። በጣም ማለት ነው። ቡራ ወዴት ሄዶ ነው? ከሀገር ወጥቶ ነው እንዳትሉኝ እግዚአብሔርን። እንዴ ምን ተፈጠረ? እኔ በጣም ነው የደነገጥኩት። ምን እንደምል አላቅም። በጣም ነው ግራ የተጋባሁት። ማለት ተቀማምዬ ጋራ የዝና ከባድ ጠብ ተፈጥሯል ማለት ነው እንዴ? የምር እነዚህ ልጆች ልዩነታቸውን አልጨረሱም። እግዚአብሔርን ኧረ ተው እንዴ! ማለት ይሄንን እዚህ የሚያዳርስ ነገር አለ? ሻንጣ ይዞ ከሀገር እስከ መውጣት ድረስ። እኔ እኮ አሁን ነው ብሩክ ኢንስታግራም ስቶሪ አድርጎ ምናምን ሳይ በቃ ክውን ያልኩትኝ። እኔን ተውኝ ማለት በቃ ታውቃላችሁ፣ ሀይሚ ለደቂቃ እንኳን ቡታጅራ ልሄድ ነው ሲላት ምን ያክል እንደሚከፋት እናውቃለን። ምን ያክል ማለት ነው፣ ምን ያክል ብቸኝነት እንደሚሰማት የምር እኔ እንጃ። እኔ ምን እንደምላችሁ አላውቅም። እግዚአብሔርን በጣም ነው የደነገጥኩት። እንደው የበፊት ነው በሉኝ፣ የበፊት ነው። በፊት ዱባይ ሲመጣ የተቀረጠ ነው በሉና አጽናኑኝ ውዶቼ። እግዚአብሔርን እኔ በጣም ነው የደነገጥኩት። ማመን ያቃተኝ ምን እንደምል ራሱ እንጃ። በጣም ነው ግራ የተጋባሁት። በጣም ማለት ነው። የዛን ያክል እንደዚህ የከረረ ጠብ ተፈጥሯል ማለት ነው እንዴ? እኔ ዛሬ እኮ አብረው ይመጣሉ ምናምን ነገር ወይንም ፕራንክ ሊጀምሩ ይሄንን ረጅም ድራማቸውን ሊጀምሩ ይችላሉ ምናምን ነገር። ለዛም ሊሆን ይችላል ሀይሚዬ እንደዛ ያለችው ስል ጭራሽ ያልጠበቅኩትኝ ስቶሪ ላይ ሻንጣ ፎቶ ፖስት አድርጎ ምናምን ሪፖርት ውስጥ ምናምን ነገር። ወይኔ ብሩክ በጣም እኔ እንጃ። እኔ አላቅም ብቻ። እስቲ ቆይ ለማንኛውም ነገሩን እናጣራውና ሀሳብ እንሰጥበታለን። ዝም ብለን እንደዚህ ነው ብለን ቸኩለን የሆነ ያልሆነው ከምንናገር እስቲ ያለውን ነገር አይተነው እኔ እንጃ አላቅም ምን እንደምል። ምክንያቱም ይሄ ልጅነታችሁ እንዳልጨረሳችሁ ነው የተረዳሁትኝ። የምር ትንሽ ነገር ሲፈጠር አገር ጥለን የምንሄድ ከሆነ ነገ ቤተሰብ መስርተን ልጆች መተውስ ምንድን ነው ማድረግ ያለብን? አስባችሁታል? ለማንኛውም ውዶቼ አዲስ ነገር ካለ አጣሪቼ እመለሳለሁኝ። ለአሁኑ ግን አላቅም፣ ይበቃኛል ይሄንን ካልኩኝ።